ጤና ይስጥልን ውድ የተከበራችሁ የዘመናዊ ሾው ተከታታዮቻችን እንዴት ሰነበታችሁ? በዓል እንዴት ነበረ? ዛሬ አጠር ያለ ቪዲዮ እንግዲህ ለመስራት ወሰንኩኝ። ብዙ ሰዎች ዘመናዊነትን የምትገልጹበት መንገድ በአለባበስ ብቻ ነው ወይ ብለው አንዳንድ ኮሜንት የሚሰጡ እህቶች አሉ እና እንዲሁም ወንድሞች እስቲ ወደ ኋላ ሄዳችሁ ቪዲዮን ብትመለከቱት የአንድ ዘመናዊት ሴት መለኪያ ብለን ያስቀመጥናቸው በጣም ብዙ ነጥቦች አሉ። እንዲያውም ይሄ ፊዚካል የሆነ ነገር ወይንም አፒራንስ ይሄ የመልክ የቁመና ጉዳይ ሳይሆን የውስጥ ማንነት፣ አንድ ሴት ልጅ ራሷን እንዴት ገንብታለች፣ እድገቷ፣ አሁን ያላት ሁኔታዎች፣ ከሰዎች ጋር ያላት ምንድነው መግባባት፣ አነጋገሯ፣ የምትውልበት ቦታ፣ ስነ ስርዓቷ፣ ለሰው ሰላምታ አሰጣጧ፣ አበላሏ፣ አመጋገቧ ስንቱን አውርተኗል። ውስጣዊ ውበቷ፣ መማሯ፣ ማንበቧ፣ ብዙ አዳማጭነቷ፣ ትንሽ ተናጋሪነቷ ስንቱን ልጥቀስላችሁ። በጣም ብዙ ኮንፊደንሷ፣ ራሷን ችላ መቆሟ፣ በሰው ጥገኛ ለመሆኗ፣ ቤተሰቦቿን ማክበሯ፣ በጓደኞቿ የምትከበር የምትወደድ፣ ራሷን ደግሞ የሆነ መስመር ያሰመረች ልክ ያላት እንደው ጥንቅቅ ያለች የሴት ልክ የሆነች እንግዲህ ይህን ሁላ ያሟላች ሴት ናት። እንግዲህ ዘመናዊት ሴት የምንላት እንጂ አፒራንሷን መልኳንና ቁመኗን ብቻ አሳምራ ወጥታ ውስጣዊ ውበቷ ማንነቷ የተበላሸ ከሆነ ያችን ሴት ዘመናዊት ሴት አያስብላትም። እና በአጠቃላይ ዘመናዊነት ራሱ ተገልጾ የሚያልቅ አይደለም ስለ እውነት። በዛ ላይ ደግሞ ተፈጥሯዊ አይደለም፣ ተፈጥረንበት አይደለም፣ እያዳበርናቸው የምንሄዳቸው ነገሮች ነው። እኛ ዋናው ይህንን ሾው ስንጀምር ብዙ ዘመናዊ እህቶችን ለማፍራት እንደ ድሮ እንግዲህ ወይዘሮ ከሊ ደርባባ እኮ ናቸው ምናምን የምንላቸው ከናለባበሳቸው ከነስርዓታቸው በቃ ለዛቸው ሲያወሩ አይደለም። እንደነዚህ አይነት ሴቶች አተናል። ሳይማሩ ሁላ የድሮቹማ እየተማሩ የሚሰጡት አስተያየት የሚገርም፣ ለቤተሰባቸው ያላቸው ፍቅር፣ ሶሻል ላይፋቸው የሚገርም፣ በተጠሩበት ሁሉ ይሄ የማይገኙ በየቦታው ማናያቸው አይነት እናቶች አሉ እና ያንን ነገር አሁን እያጣን ነው። እንዲያውም አሁን ያለን እህቶች ብዙ ደርባባ እውነት መሆን እንችላለን። ብዙ አይነት ቻነሎች አሉ መከታተል የምንችላቸው እና እነዛን እያየን ከቀን ወደ ቀን መማር እንችላለን። አጠገቦቻችን ያሉ ዘመናዊ እህቶችን በማየት እስቲ ቆይ ምንድን ነው የጎደለኝ፣ ለምንድን ነው እንደዚህ መሆን ያልቻልኩት እያልን መማር የምንችላቸው ነገሮች ናቸው። እኔ በበኩሌ በጣም ከብዙ እህቶች በጣም ብዙ ትምህርት ወስጃለሁ። ማላቃቸውን በቃ እያየው ለካ እንደዚህ መሆን ይቻላል እያልኩኝ በጎውን ነገር ወስጃለሁ ስለ እውነት። እና ዘመናዊነት የምንማራቸው ነገሮች ናቸው እንጂ አብረን የምንፈጠርበት ነገር አይደለም። እና ብዙ እህቶች እንደዚህ እንዴ በቃ እኔ ዘመናዊት መሆን አልችልም ብለው እንዳያስቡ ነው። እኔ በጣም ብዙ የሚቀረኝ ልክ እንደናንተ ተማሪ የሆንኩኝ ነገር ግን በዙሪያዬ እንደዚህ በእድሜም ገፋ ያሉ ከኔም እድሜ በታች በኔም እድሜ ያሉ ድርብብ ያሉና ዘመናዊ ሴቶች እህቶች ስለማቅ ከነሱ ብዙ እየተማርኩኝ እንግዲህ ለእናንተም ለማስተላለፍ እኔ የማውቃቸውን እንደ ኤክስፖዠሩም ትንሽ ስለነበረኝ በፊት አሁንም በተለያዩ ሀገሮች እየሄድኩኝ የማያቸው ካልቸሮች መልካሞችን አሁንም እዚህም ሀገር የማይጠገቡ ባህሎች፣ የማይጠገቡ አለባበሶቻችን፣ ስርዓቶቻችን፣ ሃይማኖት አክባሪነታችን ስላለ ይችን ነገር ለማስተላለፍ እንጂ እኛ ከእናንተ ተሽለን አይደለም። እኛ ራሳችን የምናጠፋ የምንለውን ሁሉ እኮ የምንኖር ሰዎች አይደለንም። አንዳንድ ጊዜ ስህተቶች እንደዚህ እየሰራን ቢፈጠር አይ እዚህ ጋር እንደዚህ አድርጋችኋል ብለው የሚቆጡን ደግሞ በጣም ብዙ እናቶች አሉ። እሱንም እያረምን እንግዲህ አዲሱ ጀኔሬሽን አሁን ያሉት ደግሞ የተሻለ እንዲሆኑ እንግዲህ አብረን ለመልፋት ለመስራት ነው ይሄ ሾው የመጣውና አንዳንድ ጊዜ እንደው ባለማወቅ ተሳስተን አንዳንድ ጥፋት ቢጠፉ በጨዋነት እንግዲህ አስተያየታችሁን በዚህ አጋጣሚ እንድትሰጡን ነው።
ዋናው ዓላማችን እንዳልኳችሁ ብዙ ዘመናዊ ሴቶችን በቃ ማፍራት ነው። ድሮ የረሳናቸውን ባህሎች ማምጣት ነው። ኮንፊደንሳችን ይሄ በራስ መተማመናችን እንዲመጣ ነው። ሴት ልጅ ራሷን እንድትችል ነው፣ ሰርታ እንድትገባ ነው። በቃ ማንነት እኔ ብላ የምታወራው ማንነት እንድታዳብር ነው። መቼስ ሁላችንም እንደምናምነው አንድ ሴት ልጅ በራሷ ከቆመች፣ ሰርታ ለፍታ ሮጣ ከገባች፣ አንገቷን ቀና የሚያደርግ የሆነ ነገር ካላት ስለ እውነት እንደዚህ ወደ ታች አትወድቀም። እና ይህንን ለመፍጠር ነው እቤትን ብንሰራ እደጅም ወተን መስራት አለብን። እደጅም ብንሰራ ቤታችንንም ማየት አለብን። አንድ ዘመናዊ ሴት ቤቷ ሙሉ መሆን አለበት። የደጇ ውበቷ፣ ልብሷ ብቻ ተስተካክሎ ቤቷ ሲገባ የማይሆን ከሆነ እችን ሴት ሙሉ አያደርጋትም ብለን እንላለን። ስለዚህ ከሙያውም፣ ከደጁም፣ ከትምህርቱም፣ ከእውቀቱም ከሁሉም ነገር እያዳበርን እንድንሄድ። ማንም ሰው ሙሉ አይደለም ብለው የሚሉ እህቶች አሉ። አዎ በእርግጥ ልክ ናችሁ። ሁላችንም ሙሉ አይደለንም። ነገር ግን ሙሉ ለመሆን እኮ መጣር አይደለ እንችላለን። እንድንማር በቃ መሞከር፣ እንድንሆን መሞከር ግን እንችላለን እንጂ ሙሉ አይደለም ሁሉም ሰው ብሎ እዚህ ጋር ልናውቃቸው የሚገባቸውን ነገር ድፍን አድርገን ዘግተን አይ ሙሉ እኮ ሰው የለም ብለን ብንል መቼም የመማር ቻንሳችንን እድላችንን እናጠበዋለን። ስለዚህ ሁላችንም ከቀን ወደ ቀን ከዛሬ ነገ የተሻለን ሰዎች እንድንሆን እንግዲህ በጣም ብዙ ፖድካስቶች አሉ። እየመረጥን እኔ ፖዚቲቭ ሰዎች ጋር እንደው ኤነርጂያቸው የሚያስቀኑ እህቶች አሉ። የስራ በቃ ሞራላቸው ለማደግ የሚያደርጉት ጥረት እንደው ስንቱን ልበላችሁ፣ እያነበቡትን ሼር የሚያደርጉ የዋሉበትን መልካም ነገሮች የሚያስተላልፉ ራዕያቸው ሰፊ የሆነ እንደነዚህ አይነት ሰዎች ጋር ከዋልን ወደንም ጠላንም እንደዚህ አይነት ነገሮች ይስባሉ። ነገር ግን ምንም ኤነርጂ የሌላቸው ቀኑን ሙሉ ስለ ሰው ሲያሙ የሚውሉ የማይሆን ቻነል እያዩ ፖድካስቶች እያዩ ራሳቸውን ወደ ታች ተሳዳቢ የሚያደርጉ ድራግ የሚያደርጉ በቃ እንደዚህ አይነት ሰዎች በቃ በሐሜት የተሞሉ ወይንም በቃ ከነሱ ያልተሻሉ ሰዎች ጋር በቃ ዝም ብለው የሚውሉ ሰዎች አሉ፣ ምንም ነገር የማያገኙ። ይሄ ጥቅም የለውም። ስለዚህ አትሊስት ለአይናችን ደህና ነገር፣ ለጆሮአችንም ደህና ነገር እንመግበው። የምናያቸው በጣም እድለኞች ነን እኮ፣ በጣም ብዙ ፕላትፎርሞች አሉ አይደለ? ስለዚህ እነሱን እያየን ራሳችንን ለመለወጥ እንሞክር። እኛም ደግሞ በተቻለን አቅም መልካም መልካም ነገሮችን ለማቅረብ እንሞክራለን፣ እንጠራለን። ደርባባ እናቶችን እንጋብዛለን። ዘመናዊ የሆኑ አሁን ደግሞ በዚህ ዘመን ደግሞ የተፈጠሩ በጣም የሚገርሙ እድሜያቸው ትንሽ ሆነው እንደው አንቱ የሚያስብል ባህሪ ያላቸውን እህቶች እንጋብዝላችኋለን። እንዲሁም እኔ በጣም እየጓጓሁ ወደፊት የሚቀርቡ ደግሞ በወንድ አንደበት ደግሞ እንዴት አንድ ዘመናዊ ሴት እንደምትገለጽ በቃ ለመስማት በጣም ጓጉቻለሁ፣ ቸኩያለሁኝ እና ያዘጋጀኋቸው ሰዎች አሉ። ወንዶች የምትወዷቸው የምታከብሯቸው፣ የተለያዩ ሶሻል ሚዲያ ላይ የምናያቸው አንድን ሴት እንዴት አድርገው እንደሚገልጿት በቃ በዛ በጣፋጭ አንደበታቸው ልነግራችሁ አልችልም እና በጣም ጓጉቻለሁ እሱን እስካቀርብላችሁ ድረስ። እንግዲህ አብረን እንዘምን፣ የተሻለ ነገር ነው እና በየቀኑ እንማር። ከትላንት ማንነታችን ዛሬ የተሻለን ሰዎች፣ ከዛሬ ደግሞ ነገ የተሻለን እንሆን። በተለይ እኛ እህቶች መማር፣ ማንበብ፣ የተለያዩ ኮርሶችን መውሰድ፣ ራሳችንን አፕግሬድ ማድረግ፣ ባለንበት እንዳንቆም፣ ልጆቻችን ትተውን እንዳይሄዱ። እሺ በብዛት ብዙ እናቶች ላይ ይሄ ችግር አለ እና ምንም ቢሆን የወለድናቸው ልጆች ናቸው አይደለ? ከነሱም መማር፣ ጎረቤቶቻችን ጓደኞቻችን ጋር አብረን መሰልጠን፣ ጊዜውን መምሰል ያስፈልገናል እንጂ አይ የዚህ ዘመን ያመጣው ነገር ነው እያለን መተው የለብንም። ሁላችንም ዘመኑን ያማከለ ዘመናዊ ሴቶች መሆን እንችላለን። እንግዲህ ሀሳብ አስተያየታችሁን በጨዋነት ለምትሰጡኝ በሙሉ እጅግ አድርጌ አመሰግናችኋለሁ። ክብረትን ሁሉ ይስጥልኝ። እንዳልኳችሁ ይሄ ኮንስትራክቲቭ የሆነ ክሪቲሲዝም ደግሞ ያላችሁ ጻፉልኝ። እሺ በቃ ይሄ ነገር እንደዚህ ቢስተካከል እንደዚህ ቢሆን ደግሞ የምትሉንን እንሰማለን፣ እናዳምጣለን፣ እናርማለን። ያለነው ለዛ ነው እና
እባካችሁን የሁለታችሁም በሁለቱም ሳይድ ያለው አስተያየት ይጠቅመናል። የተለያዩ ደግሞ ቦታዎች እየሄድን አልባሳት ሊሆን ይችላል፣ የተለያዩ ነገሮች በቃ ይሄ ባህልንም የጠበቀ በሞደርንም ወይ እንዴት መዘነጥ ሳንገላለጥ ራሳችንን ሴትነታችንን የማያወጡ የአካላችንን ሳያጋልጡ መልበስ የምንችላቸው ማጌጥ የምንችላቸው ብዙ ነገሮች አሉ እና እነሱን ደግሞ እየተከታተልን ያው መቼስ ሴት ልጅና ውበት አብሮ የሚሄድ ነገር ነው እና ዘመኑን ያማከለ እንድንሆን የተለያዩ ቦታዎች እየሄድኩኝ አቀርብላችኋለሁ። ይህንን ቻነል እንግዲህ ሰብስክራይብ፣ ሼር እያደረጋችሁ ላይክ እያደረጋችሁ ኮሜንታችሁን እየሰጣችሁ ብታበረታቱን የተሻለ ነገሮች ለመስራት ደግሞ እንሞክራለን። በዚሁ አጋጣሚ ጎረቤቶቻችሁ፣ ዘመዶቻችሁ፣ ወላጆቻችሁ ዘመናዊ የሆኑ እናቶች ደርባባ ልጅም ሆነው ደግሞ አንቱ የተባሉ አጠገቦቻችሁ ካሏችሁ እና ለሌላ ሰው አርያና ሞደርን መሆን የሚችሉ ካሉ ባካችሁ ብታስቀምጡልኝ ኮመንት ሴክሽን ላይ ያሉበት ቦታ ድረስ እየሄድኩኝ ለመጠየቅ ለማቅረብ ትምህርት እንድንወስድ ሁላችንም እንሆናለን እንማርባቸዋለን እና የፕሮግራሙ ዋና ዓላማ ይሄ ነው። በተለይ ደግሞ ይሄ ፕሮዳክቶቻችሁ ማለት ለዘመናዊ ሴት ይሆናል፣ ይህንን ብታሳይ እንደዚህ አይነት ነገሮች አሉን መታችሁ ብትጎበኙን ብላችሁ የድርጅታችሁን ስም ብትጽፉልን እየመጣን እናያቸዋለን፣ እንጎበኛቸዋለን። በተለይ ሴትን ያማከለ ነገር ያላችሁ መተን እናይና ፕሮግራሙን እናቀርባለን። በጣም አርጌ አመሰግናቸዋለሁ። ከዘመናዊዎች ጋር አብረን እንዘምን ዋና መልእክታችን ነው። ብዙ ዘመናዊዎችንም ማፍራት ነው። ይህንን ቻነል ሰብስክራይብ አድርጉ እንዳትረሱ። ለወዳጅ ዘመዶቻችሁ ደግሞ ሼር